ጤና ይስጥልን የፈጠነ ሚዲያ ቤተሰቦች እንደምን አላችሁ? ፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የሰዓቱን መረጃዎች ይዘን ቀርበናል። ተከታተሉን። ህወሓት ለኤርትራ የአብረን እንስራ ጥሪ አቀረበም። በህወሓት የተጠራ የትግራይ ህዝብ ኮንፈረንስ የተባለ መድረክ በሳምንቱ መጨረሻ በመቀለ ከተማ በተካሄደበት ወቅት ለኤርትራ መንግስት ጥሪ አቅርቧል ተብሏል። በመረጃ ሰዓታችን እንመለከተዋለን። በአማራ ክልል በ2018 ዓ.ም 2445 ትምህርት ቤቶች ትምህርት እንደማይሰጥባቸው ተገለጸ። ትምህርት ቤቶቹ ከሰሜኑ ጦርነት ጀምሮ አሁንም በቀጠለው ግጭት ምክንያት ትምህርት ሊሰጥባቸው እንዳልቻለ ነው እየተነገረ የሚገኘው። በመረጃ ሰዓታችን ይዘነዋል። በሲዳማ ክልል አጠቃላይ የመማር ማስተማር ስራ መቋረጡ ተነገረ። በክልሉ ምስራቃዊ ዞን ውስጥ በሚገኙ 8 ወረዳና አንድ ከተማ አስተዳደር ውስጥ ትምህርት ተቋርጧል ተብሏል። ትሰሙታላችሁ። መረጃዎቹን በዝርዝር እንመለከታለን። ህወሓት ለኤርትራ የአብረን እንስራ ጥሪ አቀረበም። ህወሓት ለሳምንታት ያደረጋቸውን የብሔራዊ አንድነት ዘመቻ የተባሉ መድረኮች መዝጊያ በማለት 3000 ሰዎች የተሳተፉበት ጉባኤ አስተናግዷል። የኮንፈረንሱ ተሳታፊዎች በትግራይና ኤርትራ መካከል የህዝብ ለህዝብ ግንኙነት መጨመሩን በማንሳት አድናቆታቸውን ገልጸዋል። ለኤርትራ በተላለፈ መልእክት በአፍሪካ ቀንድ አንዣቦ ያለውን ጦርነት ለማስቀረት በጋራ የመስራት ጥሪ ቀርቧል ተብሏል። በኮንፈረንሱ በንባብ በቀረበ መግለጫም በትግራይና ኤርትራ ህዝብ አንዣቦ ያለውና የአፍሪካ ቀንድ ከመጥፎ ወደ ከፋ ችግር ሊያስገባ የሚችል ጦርነት አደጋ በሩቁ ለማስቀረት የሚቻለንን እንደምናደርግ ስናረጋግጥ በእናንተ በኩልም ጮክ ብላችሁ ድምጻችሁን በማሰማት ሚናችሁን እንድትወጡ እንዲሁም ለሰላም አብረን እንድንሰራ ጥሪያችንን እናቀርባለን መባሉ ነው የተሰማው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ባሰሙት ንግግር ምቹ ሁኔታ ተፈጠረ ብለህ ህወሓትን ለማጥፋት መሞከር የሚታሰብ አይደለም ሲሉ ተደምጠዋል። ህወሓት ሊጠፋም ሆነ ሊድን የሚችለው በውስጡና በአባላቱ ብቻ ነው ያሉት ጄኔራል ታደሰ ወረደ ፓርቲውን ለማጥፋት ይደረጋል ያሉትን ሙከራም አውግዘዋል። በፕሪቶሪያ ስምምነት መሰረት የህወሓት ህጋዊ ሰውነት እንዲመለስ ለኢትዮጵያ መንግስት ጥሪ ቀርቧል ሲል የዘገበው ዶንቼ ቬሌ ነው። የትግራይ ክልላዊ መንግስት ለኤርትራ የአብረን እንስራ ጥሪ ማድረግ ኢትዮጵያና ኤርትራን ካሉበት ውጥረት አንጻር ሌላ ትርጉም የሚሰጠው ነው። ክልሉ ከሀገሪቱ ፈቃድ አልፎ ከሌላ አገር ጋር ግንኙነት ለመፍጠር መሞከር በራሱ ማን አለበኝነትና ውጤቱም ሌላ ጣጣ የሚያስከትል ነው እየተባለ ይገኛል። ለመሆኑ አንድ ክልል ከፌዴራል መንግስቱ ፈቃድ ውጪ የውጭ ግንኙነት ማድረግ ይችላል የሚለው ጥያቄም በሰፊው እየተስተጋባ እንደሚገኝ ለማወቅ ተችሏል። በአማራ ክልል በ2018 ዓ.ም 2445 ትምህርት ቤቶች ትምህርት እንደማይሰጥባቸው ተገለጸ። በአማራ ክልል ከሚገኙ 11069 ትምህርት ቤቶች ውስጥ 2445 ያህሉ ተዘግተዋል ተብሏል። መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች ውስጥ 3.96 ሚሊዮን የሚሆኑት እንዳልተመዘገቡም ነው የተነገረው። ይህ የተገለጸው የአማራ ክልል ትምህርት ቢሮ የክልሉን የትምህርት ሁኔታ በሚመለከት በአዲስ አበባ ከተማ ባዘጋጀው የውይይት መድረክ ነው። እስከ መስከረም 2018 ዓ.ም ያለው መረጃ እንደሚያሳየው በክልሉ ካሉት 11069 ትምህርት ቤቶች 8624 ወይም 78 በመቶ የሚሆኑት ብቻ ተማሪዎችን መመዝገባቸውን፣ ነገር ግን 2445 ትምህርት ቤቶች አሁንም ድረስ ዝግ መሆናቸውን ያስረዳል። 1044 ትምህርት ቤቶች ከታለመላቸው ዓላማ ውጪ ይዋሉ ነው ያለው መረጃውም ከታለመለት ዓላማ ውጪ የሚለውን በዝርዝር ከመግለጽ ተቆጥቧል። በ2018 የትምህርት ዘመን መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች ውስጥ 3.4 ሚሊዮን ወይም 46.2 በመቶ ያህሉ ብቻ መመዝገባቸውን፣ 3.96 ሚሊዮን የሚሆኑ ተማሪዎች ግን እንዳልተመዘገቡ ተገልጿል። የሰሜኑን ጦርነት ጨምሮ በክልሉ እየተካሄዱ ባሉት ግጭቶች ምክንያት 6154 ትምህርት ቤቶች መፈራረሳቸውን ለማወቅ ተችሏል። በሲዳማ ክልል አጠቃላይ የመማር ማስተማር ስራ መቋረጡ ተነገረ። በአካባቢው የሚገኙ መምህራን ደሞዛችን ያለ ፈቃዳችን ተቆርጦ ለብልጽግና ፓርቲ ህንጻ ግንባታ ውሏል በሚል ሰላማዊ ሰልፍ ማድረጋቸው ተሰምቷል። መምህራኑ ይህንን በመቃወም መብታቸውን በሰላማዊ መንገድ ጠይቀዋል የተባለ ሲሆን ለሰልፍ የወጡ መምህራን መታሰራቸውም ነው የተነገረው። በመሆኑም መምህራን በመታሰራቸውና ከስራ በመታገዳቸው እንዲሁም እንግልት ስለደረሰባቸው ሙሉ ለሙሉ ማስተማር እንዲያቆሙ ምክንያት ሆኗል ነው የተባለው። ድርጊቱን የሰሙ የበንሳ
የቦራ የዲኤላ የጫበ የሆኮና የአሮሬሳ ወረዳ መምህራን የመማር ማስተማር ስራውን ሙሉ በሙሉ አቋርጠው ወጥተዋል ተብሏል። በቅርቡም በዞኑ ማዕከል ውስጥ ከፍተኛ ሰላማዊ ሰልፍ እንደሚኖራቸው ነው የተገለጸው። መብታቸውን በሰላማዊ መንገድ የሚጠይቁ እስር አይገባቸውም ሲሉ መምህራኑ ቅሬታቸውን እያሰሙ ይገኛሉ ተብሏል። ኢትዮጵያ የሩሲያ ሱ-35 ተዋጊ ጄቶች ግዢ መፈጸሟን ከሩሲያው ግዙፍ የመከላከያ ኩባንያ ሮስቴክ ሾልከው የወጡ የውስጥ ሰነዶች አመላከቱም። ሱ-35 ተዋጊ ጄቶችን ወደ ኢትዮጵያ ለመላክ ማቀዱን ለመጀመሪያ ጊዜ ማረጋገጡን ብላክ ሚረር የተሰኘው የጠለፋ ቡድን ኦክቶበር 2 2025 ይፋ አድርጓል። ሾልኮ የወጣው የደብዳቤው ልውውጥ እንደሚያሳየው የሮስቴክ ቅርንጫፍ የሆነው የሩሲያ ራዲዮ ኤሌክትሮኒክ ቴክኖሎጂ ኮንሰርን ለኢትዮጵያ የተመደቡ 16 ሱ-35 አውሮፕላኖች ቁጥጥርና ማሳያ ስርዓቶችን እንዲያመርት በ2022 ትዕዛዝ መቀበሉን ይፋ ያደረገ ሲሆን ኢትዮጵያ 16 ሱ-35 ጄቶችን ለመግዛት ማዘዟን ገልጿል። ኢትዮጵያ ካሁን በፊት ከራሻ የገዛቻቸው ሱ-27 ጄቶች በሱ-35 ለመተካት በማቀድ ግዢው መፈጸሙ ነው የተነገረው። በቀጠናው ያለው ውጥረት ወደ ጦርነት የሚያደርገው ሙከራ አይቀሬ ነው። ለዛም ነው ኢትዮጵያን ጨምሮ የተለያዩ ሀገራት የጦር መሳሪያ ግዢዎችን እና ሌሎች ዝግጅቶችን ሲያደርጉ የሚታየው የሚሉ መረጃዎች እየወጡ ይገኛሉ። የተወደዳችሁ የፈጠነ ሚዲያ ቤተሰቦች የዛሬዎቹ መረጃዎቻችን የሰማችኋቸውን ይመስሉ ነበረ። ቀጣይ በሌላ መረጃ እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን። ከቅድስት ሥላሴና ከአርቲስት ፍሬህይወት የቀብር ስርዓት ጋር በተገናኘ ብዙ ውዝግብ ስትሰሙ ከርማችኋል። ይህ ነገር እውነት እንዳልሆነና ቤተሰቦቹም ይህን ጉዳይ እንደማያውቁት ከቤተ ክርስቲያኗ ተጠየቀ የተባለውን ገንዘብ ቤተሰቧ እንዳላወቁት፣ አርቲስት ጓደኞቿ እንዳላወቁት አዲስ እንደሆነ ተናግረዋል። ያው ሙሉን ቪዲዮ ያዩታል፣ በደንብ ማብራሪያ የተሰጠበትን ማለት ነው። ቅድስት ሥላሴ ቤተክርስቲያን ምንም አይነት የገንዘብ ጥያቄ አላነሱብንም። ሙሉ ፈቃደኝነት ነው የፈቀዱት። ከዛ ግን ቀብር ስነ ስርዓቱ እዛ ሳይሆን ቀጨኔ እንዲሆን የተደረገበት በእለቱ የእሬቻ በዓል ስለነበረ እሬቻ በዓል ዋዜማ ነው። ወደዛ አካባቢ 4 ኪሎና 6 ኪሎ ማለፍ ደህንነት አንጻር ጥሩ አልነበረምና ያንን በማስመልከት የተወሰነ ሰው ነው መቅበር የሚችለው ሲባል ብዙ ሰዎች ነው ወዳጆቿ እንደምታውቀው ነው ፍርዬና ስለዚህ ገንዘብ ተጠይቀ የተባለው ነገር አታውቁም? የለም እኛ በቤተሰቧ የሚያውቀው ነገር የለም። ደንግጠናል ስናየው። ገንዘብ ተጠይቀ የተባለው ነገር ሲሰማ በራሱ ቤተሰቧም ላይ ቁጣ አስነስቷል። የእውነት ተጠይቆ ቢሆን ኖሮ ራሱ ያንን ማድረግ ይቻል ነበር። አልተጠየቀም። እንደውም በሙሉ ፈቃደኝነት ወዲያው ነው። ከዚህ በፊት ለገቢ ማሰባሰቢያ የቤተክርስቲያኑ ገቢ ማሰባሰቢያ ላይ ፍርዬ አብራን ሰርታ ስለነበር ያንን ስንገልጽላቸው እንደውም በጣም ነው ደስተኛ የሆኑት። ያ ብቻ ሳይሆን ኦርቶዶክስ መሆኗ የቤተክርስቲያን የራሷ የንስሐ አባት ወረቀትም ስላላት ያንን ሰምተው እነሱ ፈቃደኞች ነበሩ እና ይሄ በፍጹም ከእውነት የራቀ ነገር